ለመሆኑ የህግ አስከባሪ ማን ነው? የህግ የበላይነትን ማክበርና ማስከበርስ ከየት ይጀምራል? ለኛው ለራሳችን መብት ከኛ በላይ ማን ይከራከራል? የዛሬው ያገባኛል ትኩረቱ የትራንስፖርት ታሪፍና ስምሪት ላይ ያደርጋል። ለመሆኑ ከታሪፍ በላይና ህጉ ካስቀመጠው ውጪ የሚከፈለው በተሳፋሪው ስምምነትና ፍቃድ ነው ወይንስ በማስገደድ? ታሪፍ ምጭሩ ማታ ላይ ያው ተቆጣጣሪ ወይም ህግ የለም ብለው ነው እና ህግ ደግሞ የትኛውም ታይም ላይ መከበር አለበት። ተቆጣጣሪ እየጠበቁ ታሪፍ መጨመር ሁኔታዎች አሉና ይሄ ለምን አይሆንም ስትል ለመብት ስትታገል ያው የሚያመናጭቁም አሉ። ከ2 ሰዓት ተኩል በኋላ ከመገናኛ ሜክሲኮ 40 ብር ነው የሚከፈለው። ያ በአጠቃላይ መንግስት ደግሞ ባወጣላቸው ታሪፍ የሚጭን የለም። እዛ ሰዓት ከነሱ ጋር በዛ በምሽት ግብ ነው ሊመቱ ሁሉ ይችላሉ። ካልፈለግ ኩረድ ይለዋል። ህዝቡ እየተጉላላ አቆራርጠው ሁሉ የሚጭኑበት ጊዜ አለ። ካሳንቺስ ይጭናሉ። ከዛ በኋላ ደግሞ ጭኖ ይሄዳሉ። ሌላ ታሪፍ ነው የሚጠይቁ። ሲመሽ ያው አክቹአሊ እንትን ነው ከተቀመጠው ታሪፍ በላይ ነው የሚያስከፍሉንና ሰዎቹም ያው ለመክፈል አይግደረደሩ። ቶሎ ለመድረስ ካላቸው ፍላጎትና ያው ሰዓቱም እየመሸ ስለሚሄድ ብዙ ታክሲም ላይኖር ስለሚችል ቢኖርም ያው የሚያስከፍሉት ተመሳሳይ ስለሆነ እንደዛ ነው። በቃ ብዙ ጊዜ ከአንድ ሰዓት ተኩል በኋላ ምናምን 5 ብር 10 ብር ጭማሪዎች ይደረጋሉ። ለምሳሌ አሁን እኔ ከሰሚት ነው የመጣሁት። ያ 25 ብር መንገድ አሁን 30 ብር ከፍዬ የመጣሁት አስበው። ሰዓቱ አሁን 1 ሰዓት ተኩል ከአንድ ሰዓት ነው የተነሳሁት። ታዲያ ይሄ ሁሉ ነገር ካለ ተሳፋሪው ራሱ ስለ መብቶቹ ታክሲ ላይ መከራከር ያለው ልምድ ምን ይመስላል? ለምንስ ስለ መብቶቹ አይከራከርም? ብንከራከርም ያን ያህል መልስ እናገኛለን ብዬ አላስብም። ህዝቡ ምንድነው የሚያስበው? ቶሎ በጊዜ ወደ ቤቱ መግባት ነው የሚያስበው። ያችን ብቻ ነው የሚያስበው እንጂ ብንከራከር ተከራክረን አንድ ላይ በብረት ሆነን ለውጥ እናመጣለን ብዬ አስባለሁ። የሚጠይቅ ሰው አለ፣ ግን ማንም አይሰማም። ገና ስትገባ ነው የሚነገር። ስትገባ መገናኛ 30 ብር ነው ትባላለህ። እኔ ብዙ ጊዜ እጋጫለሁ እንደውም፣ ምክንያቱም መብቴን ስለምን ሌላው ከፍሎ ይሄዳል። እኔ ግን ታሪፉን አውቃለሁ። ብዙ ጊዜ ሰው ደግሞ አይተባበርም። ለምሳሌ አንድ ሰው ኖ ለምን እንደዚህ ይሆናል ስትል አንተ ምን አገባህ ተቆጣጣሪን ዝም ብላ አትሄድም ይላል። ያው ህገወጥነትን ያስፋፋል። በቃ ሌሎች እንዲበረታቱ ነው የሚያደርግ ወደዚህ ድርጊት እንዲገቡ። ውረድልን በቃ በአንተ ምክንያት በቃ ሊሄድ አልቻለም። ኖ እንደውም በቃ መስመሬ ሰርዣለሁ ይላል። ሰው በራሱ መብቱን ያለመጠቀም ሁኔታዎች አሉና ህጉ ራሱ በአሽከርካሪ ላይ ብቻ ሳይሆን በተሳፋሪም ላይ አፕ ላይ ቢሆን መልካም ነው የሚል እንትን አለ። ለራስህ የምታስከብረው ራስህ ነህ። አውጥተህ ስትሰጥ ከጎን ያለው እኛ በዚህ አይደለም እንትን ያለው የተነጋገርን ይላል። ጭራሽ ለነሱ ተደርበው ሁሉ የሚናገሩ አሉ። የሆነ ሆኖ የህግ ጥሰት ከየት ይጀምራል? ይህ ልምምድስ ወዴት ይወስደናል? ሀገር ላይ ምን መዘዝ ይዞ ይመጣል? ትርፍ እንኳን ጭኖ ሲወጣ በጎን የሚሰጣል። ዛሬ ካልተቀጣ ነገ ጠዋት ማንም ጋር ማንኳኳቱ አይቀርም። ከትንሽ የተጀመረ ወደ ትልቅ ሀገራዊ እንትን ይሄዳል። ሀገር ያፈርሳል ሙስና። በነገራችን ከ200 ተነስቶ ያ ሰው የተሻለ ቦታ ላይ ቢቀመጥ ኤክስፔሪየንስ ያደረገውን እዚያም ያደርጋል፣ እዚህ የለመደው። ስለዚህ ያ ልምድ አይለቅም። በሌላ በኩል ታክሲ ላይ የሚለጠፉ ጥቅሶች ይዘትና ህግ መጣስ ላይ የሚኖራቸው አስተዋጽኦ ምንድን ነው? ህጉስ ታክሲዎች ጥቅሶችን እንዲለጥፉ ይፈቅዳል ወይ? ሞልቷል እንሂድ ስትለው ሞል ላይ ታክሲ የሰው ስም ነው ይላል። ታክሲ ላይ ከትርፉም ላይፉ የቤትሽን አመል መተሽ ታክሲ ላይ የሰው ትርፍ የለውም። ይሄ የታወቀ ነው። ታክሲ ላይ የመጀመሪያ ጥቅስ እሱ ነው። እንደውም ስገባ ያንተንም መብት የሚነካል። ገብቷል። ያ ጥቅስ እኔ ብዙም ለኔ እንትን አይደለም። ትዳር የሚገኘው ከታክሲ ነው። ጠጋ በሉ እንደዚህ አይነት ነገሮች ሰዎችን ያው በቃ መገፋፋት ነው። ትርፍ እንዲጫን ደግሞ ከትርፍ በላይ መግባት እንዳለባቸው ጀስ እንደተፈቀደ አድርገው እንዲቆጥሩና እንዲሄዱ ገፋፋል። ህጉ በአጠቃላይ የሚያስቀምጠው በተለይ የህዝብ ትራንስፖርት ላይ ከተሽከርካሪው ስሪት የሆኑ ነገሮች ውጪ መኖር የለበትም ብሎ ነው የሚያስቀምጠው ማለት ነው። በተለይ እኮ ለይታ በሚከለክል መንገድም ሙሉ መስተዋቱን እኮ በስቲከር ጥቅስ ባለው መንገድ የሚሄድባቸው ሁኔታዎች አሉ። ይህንን ህጉ አይፈቅድም ማለት ነው። ስለዚህ የህዝብ ትራንስፖርት ምን በለው ማንኛውም ተሽከርካሪ በተሽከርካሪው አካል ላይ ከራሱ ስሪት የሆነ ነገር ውጪ ማድረግ የለበትም ብሎ ነው የሚያስቀምጠው ማለት ነው። አንደኛ ከቁጥጥር ማነስም ነው። ሁለተኛ ነገር ደግሞ ይህንንም ሰርተው ሰክሰስ አይሆኑ ማለት በተገቢው መንገድ ገቢ ያለባቸው በአግባቡ
አይሞላላቸውም። ያንን በተመለከተ ይሰራሉ። ማታ ያለውን ቢያንስ ያን ሽፈር ላይሰራ ሊሆን ይችላል ነው ተገቢ ነው ማለት ሳይሆን የሆነ ናፍጣ ላይ ቆይቶ ምናምን ሊመጣ ይችላል። ያንን ቦታ ለመሙላት ሊሆን ይችላል። ገቢ ያለበት የዛኔ መጥቶ ተሳፋሪው ላይ ነው የሚወርደው። ዝርዝር ነጻ የስልክ መስመር አለ 6727 በሱ ጥቆማ የሚመጣባቸው ሁኔታዎች አሉ። በተመሳሳይም ደግሞ ቢሮ ድረስ በአካል መጥቶ አቤቱታዎችን የሚያቀርቡባቸው ሁኔታዎች አሉ። በተመሳሳይም ደግሞ አሁን በተለይ ቴክኖሎጂዎችን ተጠቅሞ አገልግሎት ከመስጠት አንጻር ፌዴራል ፖሊስ ያበለጸገውን የሲቲዝን ኢንጌጅመንት ብንመለከት ማንኛውም አካል ለትራፊክ ፖሊስ በምስል በድምጽ በቴክስት በመላክ ጥቆማዎችና አስተያየቶችን በመስጠት ኃላፊነቱን መወጣት ይኖርበታል ማለት ነው። ይህንንም ደግሞ እኛ ወዲያውኑ ምላሽ እየሰጠን ያለንባቸው ሁኔታዎች አሉ። በመጨረሻም ከኔ ከናንተ እንዲሁም ደግሞ ከሁሉም ባለድርሻ አካላት ምን ይጠበቃል የሚለው የሁላችንም የቤት ስራ ይሆናል።